እሺ ሰላም ብለናል ሁላችንም። የዛሬ ቶፒካችን ትንሽ ብዙ ማንቆይም የምንነጋገርበት ስለ ሁር ላይኖች ይሆናል። ሁር ላይኖች የሚለው አስተምሮ በነቢያት ውስጥ ይታወቃሉ ወይ? እስልምና የነቢያት አስተምሮ ነው የሚል መፈክር ስላላቸው ሙስሊሞች እውነት የነቢያት ከሆነ የትኛው ነብይ ነው ስለ ሁር ላይን ያስተማረው? ሁር ላይኖች የት ነው ያሉት? አሁን ጥቅማቸው ምንድን ነው? ሴቶችስ ምንድን ነው ተስፋቸው በገነት ውስጥ? ለወንዶች ብቻ የተዘጋጁ ከሆነ ሴቶችስ ምንድን ነው እሱ የሚያገኙት? እና መሰል ጥያቄዎችን እናነሳለን። ምድባቸውስ ከምንድን ነው? አላህ ልጅም መውለድ ብፈልግ እኔ ዘንድ ካሉት እዝ ነበር የሚለውን ሙፈሲሮቹ ሲፈስሩ አላህ ልጅ መውለድ ከፈለገ ከሁር ላይኖች ጋር እንትን ብሎ ልጅ ሊወልድ እንደሚችል አስቀምጠዋል። ከአላህ ጋር መሆን የሚችሉ ናቸው ወይ እና የመሳሰሉትን የምንዳስስ ይሆናል። መሐመድ እንኳን ደህና መጣ። ሰላም ቆይ። ያመሰግናለሁ። ፎይ አለን ሙስሊም ነህ? ጌታ አልሐምዱሊላህ። መልካም። ዛሬ ስለ ሁር ላይኖች እየተነጋገርን ነበረ። ስለ ሁር ላይኖች ከመሐመድ ውጭ እኔን ነው መረጃ አንተን አይደለም መሐመድ፣ እኔን ነው የጠየቀው። ስለ ሁር ላይኖች ነው መረጃ የጠየቀኝ። ችግር የለውም እሱ። አዎ ዮመል መራጅ አዳምጠኝ። ዮመል መራጅ ረሱል ሰለላሁ ዐለይሂ ወሰለም መሐመድ ቶፒኩን ሽፍት እያደረከው ስለሆነ እኮ ነው ችግር የሆነብኝ። ቶፒኩን ስቲክ አድርገና ሎክ ቶፒኩ ላይ ስቲክ አድርገና ቶፒኩ ላይ ቆመና ከመሐመድ ውጭ ስለዚህ ስለ ሁር ላይኖች የሰበከ የለም አይደለ? አዎ በመረጃ መረጃ ደግሞ በዚህ ላይ ማብራሪያ ገነት የገባ አንድ ገነት ገባ አንድ ረሱል ማለት ነው። ከአዳም ውጪ አዳምና መሐመድ ብቻ ናቸው ገነትን ገብተው በአይን ያዩዋት። አዳም ረሱላችን ነው። ከአዳም ውጪ አልኩ አዳም እና መሐመድ ነው ገነትን ያዩዋት። ከሁለቱ ውጪ ያየ ረሱል የለም፣ ያየ ሰውም የለም። እነሱ ናቸው ምን አለ ገነት ውስጥ የነገሩን። ስለዚህ መሐመድ ሁር ላይኖችንም ቀድሞ አግኝቷቸዋል እያልከን ነው? ጎብኝቷቸዋል፣ ተነግሮታል። ጅብሪል ገብርኤልና የምትሉት እናንተ ሰለላሁ ዐለይሂ ወሰለም ትልቅ ቦታ ሳቸው ለመላከ ጅብሪል አስጎብኝተውት የውመል ምዕራጅ ተብሎ ጎብኝቶ መጥቶ እሱን የነገረን ማለት ነው። ስለዚህ ግን ከመሐመድ ውጪ ስለነዚህ ስለ ሁር ላይን አንድ ማለት የለም። ለአቾክል ያያቸው የለም። እሱ ነው ያያቸው ኢየሱስ ክርስቶስ ሰራይ እናመሰግናለን። አንዴ መሐመድ አቤት እናመሰግናለን። ወንድማችን መሐመድ ምን እያለ ነው በዚህ ሰዓት? ይህንን ነገር አንድም ነብይ ያስተማረው የለም። ይህ አስተምሮ የመሐመድ ብቻ ነው። የጀነት ሴቶች የሚባሉ ሁር ላይን የሚባል ብሎ ያስተማረ አንድ ነብይ አለ? ከ124,000 ነቢያት አንድ ነብይ ስለነዚህ ሁር ላይን አስተምሯል? ያየ የለም ብያለሁ። እሱ ብቻ ላይ ያስተማራል ወይ? አይቶን ያስተማረው ማመድ እንጂ ተመለከታችሁ? የአንድ እዛ ቦታ ላይ ከበረም እንደማመድ እዛ ቦታ ላይ ወጥቶ ተመልክቶ ትንሽ ራቅ አድርገው ማለት ከስልክ ያውላልኩ ባይቷቸው አይቷቸው መስክሮ አይቷቸው አነጋግሯቸው ነው እንጂ ገነት ገብቶ ማለት ነው። ሰለላሁ ዐለይሂ ወሰለም ሸረፍ ይስተዋቦ ክብር ይስተው ጀነት ገብቶ በአይን አይቷቸው ነው የመሰከረልኝ። አይቻቸዋለሁ ብሎ ዮመል መዕራጅ ይባላል። አሁን በአንድ እዚህ ጋር እፎይ እሱን አመሰግነዋለሁ ለጥያቄው፣ ለአነጋገሩም፣ ለስሜቱም። እፎይ ሲቆመር መዕራጅ እፎይ በአንተ እንትን ማለት ነው። በአንተ ሚዲያ ውስጥ እፎይ አንድ ቀን ጥያቄ አቀርብ ስለ እንትን አጀንዳው ዮመል መዕራጅ ምን ተሰተበለ? ዮመል መዕራጅ የሚራዩ ለታ መሐመድ ተኝቶ ነው ያደረው። የትም አልሄደም። እሱ ተረት ነው።
እሺ አመሰግናለሁ። አውጡኝ። እሺ በቃ እስልምና ለቀቶታል። ላሳይ መረጃውን ተኝቶ እንዳደረ ይዛለታ የትም አልሄደም ያለችውን ላሳይ። ለቀቶታል እስልምና። እሺ እሺ አሳይ። እሺ እስልምና ለቀቶታል። እስልምና ለቀቶታል። የወለ ነገር ለቀቶታል። የዛለታ ተጓዘ የተባለ ተኝቶ ነው ያለው። ጥያቄ እስኪ ጠይቅ ጀማል። እሺ ለቀቶታል። አዳምጠኝ። እፎይ አንድ ነገር ብለኝ እኔ ከእስልምና አልወጣም። እፎይ አባቴ ከእስልምና ወጣ ብለኝ የወለደኝ አባቴ እኔ ከእስልምና አልወጣም። እዚህ ጋር እኔን ረግጬ ነው የምነግርህ። የወለደኝ አባቴ ከእስልምና ወጣ ብለኝ አባትነትን አላውቀውም ነው የምለው። ስለዚህ ለምን መሰለህ የሆነ ነገር ቶፒክ አጀንዳ አድርገው ስላልከኝ ነው እንጂ ርዕሴ ስላልሆነ ስላነሳኸውና እንደ ትልቅ ተአምር ስለቆጠርከው ነው። ፌክ ስለሆነ ታሪኩ። ኤኒዌይስ ቶፒኩ ላይ መለስ አድርገውና ቆስጠንጢኖስ ምንድነው ቶፒካችን? በነቢያቶች ስለ ሁር ላይኖች ተሰብኳል ወይ? አንደኛ ጥያቄያችን ነው። ጀማል ናስ ቆይ እንደው ምን ነበረ እያልክ የነበረው? በየ60 ማይሉ የሚቆሙ ሴቶች የሉም ነው ያልከው? ቅድም ጣልቃ እየገባ እስኪ አሳይኝ። እስኪ እኮ ዝም ብለህ በጥላቻ በእስላም ጥላቻ ተሞልተ ማለት ነው። ይኸው አንተ ክርክር አሁን ለምሳሌ ሙስሊሞችም ያደርጋሉ ክርስቲያኖችም ያደርጋሉና አታልቅስ። ቅድም ያልካትን ድገማት። አሁን ከሱ ጋር ሳወራ ጣልቃ እየገባ ስለነበር ነው። አሁን ድገማትና ሳታደርግ ማለት ነው። አትጩ፣ ተረጋጋ። እስልምናን ሳትሰድብ ለምን አትከራከርም? አታልቅስ። የምን ስድብ ነው? ተረጋጋ። የምን ስድብ ነው? ለምን ራስን እንደተበዳይ አድርገህ የምትጮህ? ከሱ ጋር እያወራሁኝ በየ60 ማይሉ ላይ የሚቆሙ ሴቶች የሉም እያልክ ደጋግመህ ውሸት ነው እያልክ ነው። አሁን ድገማት እስኪ። በየ60 ማይሉ የሚቆሙ ሴቶች የሉም በል። እንደዛ ካለ እስልምና ከልት ነው። አንተ ይሄ ከራስህ አንተ ሰዎችን ለማምታታት የምትፈጥረው ፈጠር ነው። እስኪ ያሳይ መረጃ እስኪ። እንደዛ ባሳይ እስልምና ለቀት ትወጣለህ። አሳይ እስኪ መረጃውን አቅርብልኝ እስኪ። እኔ ሙስሊምና ካንተ በላይ አውቀዋለሁ። በየ60 ማይሉ አሳየኝ መረጃ። በየገነት ውስጥ ሴቶች እንዳሉ እኔ ጥያቄ ጠይቄ ስለ ክርስትና አንተ ትመልስልኝ። እኔ ስለ ክርስትና ማለት ነው። ስለ ክርስትና እኔ ካንተ የተሻለ አውቃለሁ። ስለ ክርስትና አታልቅስ። በየ60 ማይሉ ሉክ የሚቆሙ ሴቶች የሉም ብሎ 10 ጣልቃ እየገባ እየረበሸ ነበረ። የለም ብሏል። የለም እንደዚህ ብሏል። ውሸት ነው ብሏል። የጣፍከው እኮ ነው። ውሸት ነው ብሏል። እስቲ ድገመውና በየ60 ማይሉ የሚቆሙ ሴቶች የተቆሙ ካሉ እሱ ሃይማኖት አይደለም አጋንንታዊ ነው በል እስቲ። እኔ ጻፍኩ እኮ ነው። አሚርህ ደወለ። ተሰው እያዳመጠ ነው። አሚርህ እንትን አትበል። የአጋንንታዊ ቦታ ነው። በየ60 ማይሉ ሴተኛ ዳሪ መስል ቆመው ወሲ የሚደረጉ ሴቶች ካሉ እነሱ ገነት ሳይሆን ገሃነም ነው፣ ወይንም ደግሞ የሴተኛ ዳሪ መሰብሰቢያ ነው። እኔ መረጃውን ማስጠት ያዩተኝ እስልምና ላይ ከሌለ ይሄ በለው እስቲ። እኔ ይሄ እስልምና ላይ የለም። ይሄ ከአንተ አሳየኝ አልኩህ እኮ መረጃህን እስኪ አሳየኝ። አሁን እኔ ስለ ክርስትና ብጠይቅህም ስለ ክርስትና እንኳን ሞልተህ የምትመልስልኝ ሰው አንተ ስለ እስልምና ምንም በቃ በራስህ ትጥፋለህ። አትጩህ። ባለፈው ከሌለ ቀላል ነው። እኔም ብትጠይቀኝ አሁን በየ60 ማይሉ የቆሙ ሴቶች ለወሲብ አጋንንታዊ ነው ብዬ እላለሁ። አንተም በል እስቲ እስልምና ላይ ከሌለ ይሄም ማለት አይከብድም። እኔ ላለው የለም፣ ይሄ እስልምና ላይ የለም። ግን አንድ ነገር መረጃውን ስጠኝ ብለህ አትሰጠኝም። እስልምና አጋንንታዊ ነው ማለት ነው። ቆስጠንጢኖስ አንዴ ክፈትልን ና ከፍ በል ቆስጠንጢኖስ። ቡሃሪን አንዴ ክፈተው። ሳያል ቡሃሪ 4879 ላይ ኦራይት አንብበው። መልካም
እሺ እንመለከታለን። ወንድማችን ያለውን ሁላችሁም ሰምታችኋል። ናሬትድ አብደላህ ቢን ቀያስ ነው። አላህስ ሜሴንጀር ሴድ ያላ መልእክተኛ እንደዚህ ያሉ ይላል ኢን ፓራዳይስ ዴር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሃሎ ፒርል 60 ማይልስ ዋይድ ይላል። በጀነት ምን አለ ይለናል? ከእንቁ የተሰራ 60 ማይል ስፋት ያለው ድንኳን አለ ይለናል። ኢን ኢች ኮርነር በእያንዳንዱ ጥጋ ጥግ እኔ ስንት ኮርነር ነበር ቅድም ያልኩት? በየ60 ማይሉ ነው ያልኩት አይደለ? ትክክል። ኦልራይት 60 ማይል ኦልራይት። እሺ ቀጥል። እሺ 60 ማይል 60 miles wide in each corner of which there are wives who will not see those in the other corners ይላል። በዛ ውስጥም ከአንዱ ኮርነር ላይ ሴቶች አሉ። አንዱ ኮርነር ላይ አንዱን ማያይ ሴቶች አሉ። በእያንዳንዱ ኮርነር ላይ ሴቶች አሉ፣ አንዱን ማይታያዩ። ይህ ሀዲሱ ምን ይላል? ምን ይላል ሀዲሱ? ምን የዘገበው ሀዲስ ነው? ይላል እያነበብንለት ምን ይላል እየተረጎምንለት እኮ ነው። ትክክል። and the believers will visit መታየት የማይችሉትን ሴቶችንም ምን ይላል? and the believers will visit and enjoy them አማኞችም ምን ይሉባቸዋል? ይደሰትባቸዋል። እናመሰግናለን። and there are two gardens እያለ ይቀጥላል። ደግሞ ስለ ቦታው ያብራራል ማለት ነው። ኦልራይት ናው ማይክን ክፈተው። አረብኛውን አድርግልህ ከፈለገው። ያው ማይክን አንብበው። ይሄ እኮ እናንተ ዘገባ ነው። የማን ትርጉም ነው? ይሄ የማን ሀዲስ ነው? አንብብ። ሳሂህ አልቡኻሪ ይሄ የማን ሀዲስ ነው? እስኪ ቡኻሪ። ይሄ እኮ በእነሳቸው ላይ የተቀጠፈ ሀዲስ እኮ ነው፣ የሚቀጠፍ ሀዲስ እኮ ነው። ይሄ ትክክለኛ ሀዲስ ሳይሆን አታልቅስ ሰውዬ፣ አንብብ። እኔ ሀዲስን ከአንተ በላይ አውቀዋለሁኝ። እሺ እንደዚህ አይነት ኮባ ራሶች ናቸው አሁን እናውቃለን ብለው ነው የሚመጡት። ሶስተኛ ክፍል ላይ አንብብ። አነብ ሳነብ የተቀጠፈ ነው ይለኛል። ሳሂህ አልቡኻሪ ነው ሀዲሱ፣ ቡኻሪ ላይ ሀዲስ ነው። ቅድሚያ ማንበብ ይቀድማል። ምን እንደሚል ሀዲሱ መረዳት ይቀድማል። ቅድሚያ ከቁርአን ቀጥሎ ተቀባይነት አለ የሚባለው ቡኻሪ ነው። ኢዴቶች ከሶስተኛ ክፍል ያለፋችሁ በተቻላችሁ መጠን ለመግባት ሞክሩ። ከሶስተኛ ክፍል ያለፋችሁ አክቹዋሊ ዩኒቨርሲቲ የገቡ ሙስሊም ጭንቅላቶች ከሶስተኛ ክፍል ክርስቲያን ካቆመ የሚነጻጸር ጭንቅላት ነው ያላቸው አብዛኞቹ። ሶሪ ቱ ሴይ ዲስ፣ ምክንያቱም አይምሯቸውን አይጠቀሙትም። ኦል 1 2 3 ምናምን። እንኳን ደህና መጣሽ። ደህና መጣ። ሰላም ለዚህ ቤት። ጥያቄ አለኝ። ጥያቄ ከ5 ሰዓት በኋላ። አሁን መጠየቅ አልችልም፣ አስፈላጊ ስለሆነ። እኛም አስፈላጊ ቶፒክ ይዘናል። ጥያቄ ከ5 ሰዓት በኋላ። እሺ አዳምጠኝ። አሁን እዚህ ጋር እኔ አንድ ጥያቄ አለኝ። እናንተ ስለ ብሉይ ኪዳን አትቀበሉም አይደለ? አሁን ማስረጃ ባመጣ ከብሉይ ኪዳን አትቀበሉም። ልክ እንደዛው ደግሞ ከኛም ላይ ደኢፍ ሀዲስ አለ፣ እንደገና ደግሞ ያኒ ሰሂህ ሀዲስ አለ አይደለ? ከዛ ነው ከቁርአን ላይ እና ደግሞ ከሀዲሶች ከረሱል አለይሂ ሰላቱ ወሰላም የተጻፉ ምናምን ከሆነ እንቀበላለን። ገባ? አንተም እንደማትቀበለው ምንም እንቀበለዋለን። ለምንድን ነው የማንቀበለው የምታመጡት? እሺ ጥያቄ ማለት ነው። እሺ ምንድነው የምትቀበሉት? ምንድነው? እኛ የምንቀበለው ቁርአንና ሀዲስ ደኢፍ አንቀበልም። ልክ እንደናንተው ማለት ነው። አሁን እንደውም ስማ እናንተ እንደውም ማለት ነው የፈጣሪ የጻፈው ያወረደላችሁን ብሉይ ኪዳን አትቀበሉም፣ ግን በራሳችሁ ያስተካከላችሁትን ስለላችሁ ቆይ አዳምጠኝ። እኔም ነፃነት አረባ አዳምጠኝ። 1 2 3 ማነው ኦፌ አዳምጠኝ አንድ ጊዜ ማለት ነው። ይሄ ሃይማኖት ነው፣ ይሄ ቀልድ አይደለም። እኔ የምልህን ነገር አዳምጠኝ መጀመሪያ። እኔ የምልህ እናንተ አሁን ብሉይ ኪዳን ብላችሁ እንትን የምትሉት በራሳችሁ እንትን የተጻፈ ነው። ገባህ አይደለ? ያኔ በቤተ ክርስቲያን ምናምን ነው የተጻፈው፣ ግን ከፈጣሪ የተሰጠው እንደውም ኢየሱስ ክርስቶስ ምንድነው ያለው? ሕግን ልሽር አልመጣሁም ነው ያለው አይደለ እንዴ? እናንተ ግን መጽሐፍ ቅዱሱን ምን አላችሁ? ብሉይ ኪዳንና አዲስ ኪዳኑ ለስሜታችሁ እንዲመቻችሁ ለቤተ ክርስቲያን እንድትመራበት ምናምን ብላችሁ
ተረተረ ለማምታወሪው ተረተረ ነው የምታወሪው መልስልኝ። እሺ እናንተ እንደውም ይሄን እንትን ብላችኋል። እኛ ደግሞ ምንድን ነው ጥያቄሽ? ጥያቄ እኛ የማንቀበለውን ሐዲስ ደኢፍ ለምን ታቀርባለህ? እስኪ ከቁርአን ከሐዲስ አንተ እኔን ጥያቄ ጠይቀኝ፣ በትክክለኛ ማለት ነው። አንድ ብቻ ጥቀሽ፣ አንድ ብቻ። እኔ ዳይፍ የጠቀስኩትን አንድ ብቻ። አሁን ራሱ የጠቀስከው ማለት ነው ይሄ የተቀጠፈባቸው ነው እንጂ የእውነት ነው ምልክ እና ደግሞ በራሳችሁ ትራንስሌት ያደረጋችሁ ነው እንጂ ወላሂ ትክክለኛ አይደለም። ፕሊስ ባይ ይኸው ኮስቴ እኔና አንቺ ከቁርአን ላይ ፕሊስ አዳምጪ። ኮስቴ ክፈተው ቡሃሪ ላይ ያለ ሐዲስ ነው። ስክሪንሾት አድርጊው። የፈለግሽውን ኡስታዝ ጠይቂ። ይሄ ሐዲስ ዳኢፍ ነው ወይንስ ሳሂህ ነው ጠይቂያቸው። ከዛ በኋላ ያንን ሰው አንድ ሁለት ኡስታዞች እሺ፣ የአረበኛውን አድርገው፣ በአረበኛ አድርገው ስክሪንሾት አድርጊው። እሺ ባይ ዳኢፍ ነው ካሉሽና ያ ኡስታዝ ሪፈርዱን ያጅልኝና እኔ ከዛ እናየዋለን። አይ በእንግሊዝኛው አድርግልኝ። በእንግሊዝኛው አድርግላት። ምንድነው የሚለው የሐዲሱ እንትን ያሳተመው ማለት ነው። እንትን ምንድነው የሚለው አፕሊኬሽን ሳሂህ ቡኻሪ ነው። ሳሂህ ቡኻሪ ሐዲሱን ቁጥሩን አሳያት። አስጠጋው በደንብ ያው ስክሪንሾት አድርጉ። 4879 እሺ አሁን ስለ ክርስትና መጠየቅ እችላለሁ? ይሄ ደሞስት ኦተንቲክ የሚባል ሐዲስ ነው። እሺ ተረድቻለሁ። አሁን ስለ ክርስትና ጋር እንመጣለን። ዳይፍ መረጃዎች ይቅርታ ቦስና አንቺ እህቴን አሁን ለምሳሌ ባልሽን ብታስከፊው በጀነት ያለች ሆራ ላይ እንደምትረግምሽ ታውቂያለሽ? አይ እንደዛ አይደለም፣ አውጣልኝ። ኦኬ ምናልባት አሁን እፎይ ውሸታም ነው ብለሽ እንደው አላምንም ካልሽው በኡስታዞችሽ አንደበት ላሰማሽ አንድ ቪዲዮ ላሳይሽ። ትልቁ ላይ ለማስማ እናንተ ቆራርጣችሁ ስለሆነ አዳምጠኝ መጀመሪያ። እኔ የምፈልገው ማለት ነው አንድ ነገር ልንገርህ። እስልምና በኡስታዝ ወይ ደግሞ በአንድ ሼክ አይደለም የሚመራው። እስልምና የራሱ የሆነ በቁርአንና በሐዲስ የሚመራ ነው። ኦኬ እንጂ ኡስታዝ ስለተናገረ ወይ ቄስ ስላለ አይደለም እንደናንተ ማለት ነው። እኛ የምንመራው በኡስታዙ ሳይሆን በቁርአንና በሐዲስ ነው። ወንድም አለው ሐዲሱን ምን ከፍተልሻለሁ? ሐዲሱን ለአሁን እኔ የምፈልገው ሰሂህ ሐዲስ ነው አሳየኝ፣ ወይ ከቁርአን ላይ ማስረጃውን አሳየኝ። አይዋ ሐዲስ ኦኬ ቪዲዮውን አንድ ያስደምጣትና ሐዲሱን ደግሞ እንከፍትልሻለን። ችግር የለውም። ቪዲዮ አልፈልግም፣ ይቅርታ። ሁለቱንም እንድናየውና ምንም ችግር ቪዲዮ ስለምቆራረጡ ስላየሁ ቀጣይ ከመጀመሪያ እሺ አይ ቆይ ወሰንድራስ ተመለስ። ለአዲስ ክፈትላት። በቃ ቀላል ነው። በአዲስ እንሄድበታለን። እሺ ይሄን መጃና ምን አልከኝ? ስንት 14 ነው። እንደክፈተው ቡኻሪ ነው ኢብን መጃ ኢብን መጃ። እሺ 14 ዓመተ ምህረት 2014 ይከፈት። ደግሞ አሁን 2025 ላይ እንዳትል እስኪ አቦ መልካም። The messenger of Allah said, no woman anoints her husband, but his wife among the school of paradise saves him. አንድ ድምፅ አለ ኖርዘርን ሚታ ማንም ሴት ባሏን በምታናድ ጊዜ but his wife amongst the huris ከጀነት ከሆነችው ደግሞ ሁሪ ሴት do not annoy him ትላለች። ምን ትላለች? አታናጅው ትላለች። may Allah destroy you ብላ ደግሞ ትራገማለች። ምን ብላ ትራገማለች? may Allah ያጥፋሽ። ምን እያለች? may Allah destroy you እያለች ደግሞ ትራገማለች። አልጋ ላይ ዛሬ አልተኛም አብራሽው ብትይ የሁሪ ሴቶች ስራግምሽ ነው የምታድረው። አንቺ የተረገምሽ አላህ ያጥፋሽ። እሱ ከአንቺ ጋር ትንሽ ቀን ነው የሚቆየው፣ ወደ እኔ ጋር ይመጣል። አንቺ ከንቱ እያለ ስራግምሽ ነው የምታድረው።
አይ በጣም እየቀጠፍኩ ነው። እንደዛ ሳይሆን ማለት ነው በትክክለኝነት ሐዲሱን አውጣ እንደዛ አይልም ሐዲሱ ማለት ነው። ስክሪንሻት አድርጊው። አንድ ሁለት ስክሪንሻት አድርጊው። ስክሪንሻት አድርጊና ይሄንንም ጠይቂ። ቅጥፈት ነው ካሉሽ ስማ አንተ በትራንስሌት ነው እንደዛ አይልም። ወላሂ ሐዲሱ እንደዛ አይልም። ነይ ለወላ አስደምጥሻለሁ። ስክሪንሻት አድርጊውና ጠይቂያቸው። አይ ችግር የለውም ጠይቃትም። ውሸት ነው እያለኝ ነው። ዘሆን ኡስታዞችሽን ማስደማት እንችላለን በዚህ ጉዳይ ላይ ሁሉም ስላሉ። ኡስታዞቹ ደግሞ ምን እንደሚሉ እስቲ እንስማ። አንድ ኡስታዞች እናዳምጣቸውስ። ስሙት እንግዲህ አሁን እፎይም ቆስጠንጢኖስም የተናገሩትን ሙሉ ለሙሉ ሐዲሷን በሙሉ ያስቀምጣት። ስሙት ኡስታዙ አንድ ሳይጨምር ሳይቀንስ። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ላ ቱአዚ ኢምራአቱን ዘውጁሃ፣ አንዲት ትክክለኛ አማኝ የሆነች ሴት አላህን የምትፈራ ሴት ከሆነች በዱንያ ላይ ያለ ፊ ሀዚህ ዱንያ ባለቤቷን በሆነ ባልሆነው ትንክሮ መግጠምና መውቀስ መጨቃጨቅ የለባትም። በጣም የምትጨቃጨቅ ባለቤቷን ከሆነ በሆነ ባልሆነው የምትነዛነስ ከሆነ እሷ ዱንያ ላይ ያለችው በዚህ መልኩ ስትጨቃጨቀው ኢላ ቃለት ዘውጀቱሁ ሚነል ሑሪል ዒን፣ ትክክለኛ አማኝና ትክክለኛ አላህ ስብሓነሁ ወተዓላን የሚፈራ ሰው ከሆነ ሑረል ዐይን በጀነት ላይ የሚያገባት ሴትዮ እዚህ ዱንያ ላይ ያለችው ምን ትላታለች? መልእክት ትሰጣታለች ማለት ነው። ላ ቱእዚሂ ቃተለኪላሁ፣ አላህ ያጥፋሽና ከምድር ገጽ ላይ ይህን ለእኛ የተዘጋጀ ሙተቂ የሆነ ባሪያ ዱንያ ላይ አትረብሹ፣ አታሰቃዩ። ፈኢነማ ሁ ዒንደኪ ደኺሉን ዩሽኩ አን ዩፋሪቀኪ ኢለይና፣ የተወሰነ ክፍለ ጊዜ ሊኖርና አንቺ ዛሬ ጥሩ ስነ ምግባር ከሌለሽ ወደኛ እንመጣለን፣ እኛ ወደኛ ይመጣል፣ እኛ እንወስደዋለን ትላቸዋለች ማለት ነው። የጀነት ሑረል ዐይኖች እንደዚህ ብለው ዱዓ ያደርጋሉ ማለት ነው። ስለዚህ የዛሬ የዱንያ ላይ ባሏ ለወደፊትም በአኸራም ባሏ እንዲሆን የፈለገች ሴት በሆነ ባልሆነው ባሏን ማስቀየም በሆነ ባልሆነው ማስቸገር የለባትም ማለት ነው። ይኸው ይሄ ነው እንግዲህ ምን የተለየ ነገር አለ? እንደውም በይበልጥ አብራሩት። ሼክ መሐመድ ዘይንም አብራርተው ባሏ ፈልጓት ሴት ልጅ አልጋ ላይ ወንድሜ አንተ መላእክቶች ይረግሙሻል። መላእክቶችም ይረግሙሻል። ሌላ ነው መላእክቶች ሴት ሞራል አይን ትረግምሻለህ አይልም። እሺ ተሳስተሃል። መጀመሪያ ሐዲሱን በትራንስሌት ሳይሆን በትክክለኛ ተረዳው። እሺ እና ስለ ማለት ያኔ ኡስታዙም ተሳስቷል ማለት ነው። ስማ አንድ ነገር ልንገርህ። አንተ በቄስ እንደምትመራው እኛ በቄስ ወይ ደግሞ በኡስታዝ አንመራም። አንድ ነገር ልንገርህ። ሁሉም ሰው ስተተኛ ስለሆነ ስለምናምን ገባህ አይደለ? ስለዚህ ችግር የለውም። ከቁርአን ከሐዲስ አንድ ሁለት በጣም አስቸጋሪ ከባድ የሚያደርገው ታሪክሽ ምን እንደሆነ ታውቂያለሽ። ለእኔ ግን ይስማማኛል አንቺ አካሄድ። ለምን እንደሚስማማኝ ታውቂያለሽ? ጤናማ እንዳልሆነ ስለተረዳሽ ሑርላይን የምትባል እንዴት ትረግመኛለሽ? ገና ለገና ባሌና እናደርግ ተቃስቀየምሽ ወይም አልጋ እምቢ አልሽው ብላ እዛውን አላህ ያጥፋሽ እያለች ምረግመኝ መኖር የለባትም ብለሽ ስላሰብሽ ይህን ሊቀበለው አልምሮሽ አልቻለም። ነብይሽ ደግሞ ምን ብሏል? እኔ የሰጠው ቁርአንሽ ምን ይላል? መሐመድ የሰጣችሁ ማናቸውንም ነገር ሳታመናቱ ያዙ፣ የከለከላችሁን ተከልከሉ፣ እኔ ያላልኩትን የሚል በእኔ ላይ እሱ ጋንም ይገባል ብሏል። አንቺ ኮምፕሊትሊ መሐመድን አስተምሮ አሁን ይሄ አላለም ብለሽ ስለካድሹ እኔ እስማማኛል። መሐመድ ዘይድ ይመጣሉ ሑርላይን ትረግምሻል፣ መላእክቶችን ይረግምሻል። ሑረል ዐይን የሚል የለም። ስማኝ አንድ ጊዜ ማለት ነው። እናንተ አሁን ቄሱ ስለተናገረ በሱ ልታምኑ ትችላላችሁ። እኛ ደግሞ የምናምነው ስማኝማ ስለ እስልምና ሃይማኖት ከኛ በላይ አታውቅም። ሐዲሱ ምን ታደርጊዋለሽ? አንተ ለራስ እኮ በትራንስሌት ነው እያመጣህ ያለው። ወላሂ በትራንስሌት ነው እንጂ ማለት ነው በትክክለኝነት አሁን ስክሪንሻት ስላደረግሽው ነገ ስትጠይቂያቸው
የሚመልሱልሽን አንቺ ስታቂ ከእስልምና እንወጪ ምክንያት ይሆንሻል። እፎይን